እስከዛሬ ድረስ የአንድ ሀገር መንግስት በደስታው ቀን ለዜጎቹ ምን አደረገ ሲባል ሰምተዋል? ብዙ ካሉ ሁሉንም ይርሷቸው። ምክንያቱም ዛሬ ዓለምን አስገርሞ ወይ ጉድ ያስባለ መረጃ ልንነግሮት ነው። ብዙ ሰምተው ሊሆን ይችላል። የኩዌት መንግስት ያደረገውን ግን ሊገምቱ አይችሉም። ኩዌት በፈረንጆቹ 2011 3 ብሔራዊ በዓላቶችን ታከብራለች። ከብሪቴን ቅኝ ግዛት ነፃ የወጣችበትን፣ ከኢራቅ ወረራ የተረፈችበትን እንዲሁም ንጉስ ሼህ ሳባ አል አህመድ 5ኛ ዓመት የንግስና ዕድሜያቸውን ያከብራሉ። ታዲያ ደስታው እጥፍ ድርብ የሆነበት መንግስት ለዜጎቹ ምን ያደረገ ይመስላችኋል? በቴሌቪዥን ቀርቦ ህዝቦቼ አላቸው፣ ዛሬ የደስታ ቀናችን ነውና ምንም እንኳን ለክብራችሁ ባይመጥንም ከዛሬ ጀምሮ ለመጪዎቹ 14 ወራት እያንዳንዱ ዜጋ በወር 1000 ኩዌቲ ዲናር ይከፈለዋል። 3250 ዶላር ወይም ከ487000 ብር በላይ መሆኑ ነው። በዚህ አያበቃም። በተጨማሪም ለ14 ወራት ዜጎች የአስቤዛ ብላችሁ ገንዘብ እንዳትመድቡ፣ ምክንያቱም ለሀገራችሁ ሰላም ለመሪያችሁ ጤና ጸልዩ እንጂ ከጨው እስከ ስጋ ሙሉ አስቤዛችሁን የምችለው እኔ ነኝ ሲል አዋጅ አወጀ። ምን ይባላል? ኩዌት የዚህን ያህል ቸር መንግስት ያላት ተንደላቆ በቅንጦት መኖር ግዴታ የሆነባት ሀገር ናት። ለነገሩ ሀገሪቱ ኩዌት ነች፣ ዜጎቹም የኩዌት ዜጎች። እስከ ዛሬ ድረስ ብዙ ሀብታም የሚባሉ ሰዎችን ያውቃሉ። የሀብት መጠናቸው በጥሬ ገንዘብ ግፋ ካለም ባካበቱት ንብረት ይለካል። ኩዌት ሲሆን ግን ነገር ዓለሙ ሌላ ነው። ሀብታቸው ከገንዘብና ንብረት በተጨማሪ ለማመን ቢከብድም እያንዳንዱ ዜጋ ከ67000 በርሜል ነዳጅ በላይ ያለው የናጠጠ ሀብታም ነው። ሀገራቸውን ሲያስሱ ቢውሉ የድህነትን ክፋት ማስተማሪያ ሊሆን የሚችል አንድ የኔቢጤ ዜጋ አያገኙም። ከጠቅላላ የሀገሪቱ ዜጋ 15 ከመቶ የሚሆነው ህዝብ ሚሊዮነር ነው። ከ33000 ሰዎች አንዱ ደግሞ ቢሊዮነር። ከነሱ ጋር ሆነው ቤት የለኝም ምበላው አጣው፣ ስራ አጥቼ ተቸገርኩ፣ ልጄን ማሳደግ አቃተኝ ቢሉ እረ ለመሆኑ በሀገርህ መንግስት የለም ወይ? መንግስት ምን ይሰራል ነው ምላሻቸው። ታዲያ እየቀለዱ እየተዘባነኑ እንዳይመስሉት። በእነሱ ሀገር ፈጣሪ ከፈጠረ እንደ እናት እየተንከባከበ ማኖር የመንግስት ድርሻ ነው። አብዛኛዎቹ ዜጎች ቤት በነፃ ነው የሚያገኙት። ማንኛውም ከቤተሰቡ ቅፍ ወጥቶ ለአቅመ አዳም ደርሻለሁ የኔ የምለው ጎጆ ያስፈልገኛል ያለ ዜጋ መንግስት እንኳን ለዚህ በቃህ ደረስክልን እያለ ዘመናዊ ቤት ይሸልመዋል። ጥንዶች ልጅ ቢወልዱ በየወሩ ተቆራጭ መድቦ የሚያሳድገው መንግስት ነው። ዜጎች ስራ አጣለው ብለው አይሰጉም። አይበለውና ስራ ቢያጡ ወይም ከስራ ቢባረሩ ግን የጎደላቸውን የሥራ ክህሎት ማሰልጠን፣ ስራ እስኪያገኙ ወጪያቸውን መሸፈን፣ አፈላልጎ ጥሩ ስራ ማስያዝ የመንግስት ድርሻ ነው። ዜጎች ከቀላል እስከ ከባድ ህመም ቢታመሙ ጥራታቸውን በጠበቁ ሐኪም ቤቶች በሀገር ውስጥም ከሀገር ውጭም ተልከው በነፃ ይታከማሉ። ዓመቱን ሙሉ ሰርተው ቢደክማቸው መንግስት አለላቸው። ሲፈልጉ በሀገር ውስጥ መዝናኛ ቦታዎች፣ አይካሉም ከሀገር ውጭ ልኮ ዘና ፈታ ያደርጋቸዋል። የኩዌት ዜጋ ሆነው ልጅ ቢወልዱ ትዳር ቢመሰርቱ እድሜዎት ገፍቶ ቢሸመግሉ ምን አለፋውት አንደኛ ዕጣ የያዘ ዝሆን ሎተሪ እንደደረሱት ይቁጠሩት። በዛሬው ፕሮግራማችን ኩዌት ገብተናል። ተወዳዳሪ ያልተገኘለት ጠንካራ የገንዘብ ኖት ያላት ሀገር። በሌላው ዓለም 1 ዶላር ወደ የሀገሩ ገንዘብ ሲመነዘር የአፈርን ያህል ይበዛል። የኩዌት 1 ዲናር ግን በ3 ዶላር ከ25 ሳንቲም ነው የሚመነዘረው። የጠንካራ ገንዘቧን ሚስጥር እናወጋለን። ኢራቅ ለ7 ወራት ወራ አሳራውን አበልታታለች። ሀገሪቱ ወድማ እንደ አዲስ ነው የተገነባችው። ምን ተፈጠረ? አብረን እየሰማን የዜጎችን የድሎት ኑሮ ከኢትዮጵያውያን የሥራ ሕይወት ጋር እያስተያየን እንዲህም ይኖራል እንላለን። አብራችሁን ቆዩ። ኩዌት የመካከለኛው ምስራቅ ሀገር ናት። 17818 ስኩዌር ኪሎ ሜትር ትሰፋለች። ሳውዲ አረቢያና ኢራቅ ጎረቤቶቿ ሲሆኑ በምስራቅ 500 ኪሎ ሜትር የሚረዝም የባህር በር አላት። ከ4.9 ሚሊዮን በላይ ህዝብ ይኖርባታል። ከነዋሪዎቿ 68 ከመቶ የሚሆነው የውጭ ዜጎች ናቸው። ህንዳውያን፣ ግብፅና ባንግላዴሾች ይበዛሉ። ትክክለኛው የሀገሪቱ ዜጋ 32 ከመቶውን ወይም በቁጥር 1.5 ሚሊዮን ብቻ ናቸው። ኩዌት ዓለማችን ላይ ነዳጅ እንደ ውሃ ከሚፈልቅባቸው ሀገራት አንዷ ስትሆን ከ6 እስከ 7 ከመቶ የሚሆነውን የዓለም የነዳጅ ክምችት ይዛለች። ከ100 ቢሊዮን በርሜል ነዳጅ በላይ በከርሰ ምድሯ ያላት፣ በቀን ከ3 ሚሊዮን በርሜል ነዳጅ በላይ ለዓለም የምታቀርብ ሀገር ናት። 90 ከመቶ መንግስት ዜጎችን በድሎት የሚያኖርበትን ሀብት የሚያገኘው ከዚሁ የነዳጅ ሽያጭ ነው። ፋይናንስና ባንኪንግ፣ ሪል ስቴትና ኮንስትራክሽን፣
ትራንስፖርትና ቱሪዝም እንደየደረጃቸው ይከተላሉ። ኩዌት ዓለማችን ላይ ከፍተኛ መጠን ያለው የሀብታም ዜጋ ቁጥር ያላትም ሀገር ናት። ከጠቅላላ ዜጎቿ 15 ከመቶ የሚሆኑት ሚሊዮነሮች ናቸው። ቁጥሩን ዝቅ እናድርገው ካልንም ኩዌት ውስጥ ከሚኖሩ 33000 ሰዎች አንዱ ቢሊዮነር ነው። ሚሊዮነርና ቢሊዮነርነቱ ግን በዶላር እንዳይመስላችሁ፣ በሀገራቸው ገንዘብ በኩዌቲ ዲናር እንጂ። ይህንን ሰምተው ታዲያ የሀብታቸውን መጠን ዝቅ አድርገው እንዳይገምቱ። በሌላው ሀገር በዶላር ሚሊዮነር መሆን ትልቁ ጸጋ ነው። ሚሊዮነር የሆኑት ግን አድርጎላቸው ሀብታቸው በዲናር ቢሆን ደስታቸውን አይችሉትም። ምክንያቱም አንድ የኩዌቲ ዲናር 3 ዶላር ከ25 ሳንቲም እንደሚመነዘር ነግረኑታል። 1 ሚሊዮን የኩዌቲ ዲናር አሉት ማለት ከ3 ሚሊዮን ዶላር በላይ ያሉት ባለሀብት ሆኑ እንደማለት ነው። እረ ለመሆኑ ኩዌት ማነች? አስፈሪ ወታደራዊ ኃይል የላት ነገር ሀያል አይደለችም። በፖለቲካውም ቢሆን ያላት ተጽዕኖ ጥሩ ቢባል እንጂ ቀዳሚ አያደርጋትም። በቆዳ ስፋት የበሬ ግንባር የምታክል ሀገር ናት። ታዲያ ገንዘቧ ዓለማችን ላይ ካሉ ትልልቅ መገበያ ገንዘቦችን በልጦ አንደኛው ጠንካራ ገንዘብ እንዴት ሊሆን ቻለ? ለዚህ እንደ ምክንያት ከተቀመጡ ነጥቦች የተወሰኑትን እንጥቀስ። አንድ ሀገር ኢኮኖሚዋን አደራጅታ ዓለም ላይ ተፈላጊ የሆነ ጠንካራ መገበያ ገንዘብ እንዲኖራት ከብዙ መስፈርቶች 3 ዋና መስፈርቶችን ማሟላት ይኖርባታል። ዓለም ላይ እጅግ ተፈላጊ የሆነ ከፍተኛ የውጭ ምንዛሪ የሚያወጣ ምርት ማምረት፣ ፍጹም የሆነ ሰላምን አስጠብቆ የሚገኘውን ሀብት በአግባቡ መቆጣጠር የሚችል ማዕከላዊ ባንክ ማቋቋም፣ እንዲሁም ያለው ሀብት ከዜጎቹ ቁጥር መብዛት ይኖርበታል። አሁን ኩዌትን በእነዚህ መመዘኛዎች እንመዝናት። ኩዌት ለዓለም ማቅረብ የምትችለው ተፈልጎ ሊገዛ የሚችል ምን ሀብት አላት? መልሱ ቀላል ነው። ከ101 ቢሊዮን በርሜል በላይ ነዳጅ አላት። ምንም እንኳን ዓለም የኢነርጂ አስተላለፏን ወደ ታዳሽ ኃይል እየቀየረች ብትሆንም ነዳጅ ግን አሁንም ተፈላጊነቱን አልቀነሰም። ስለዚህ ኩዌት ላለፉት 70 እና 80 ዓመታት ይህንን ነዳጅ እየሸጠች ካዝናዋን በኃያላኑ የገንዘብ ኖቶችና በወርቅ ሞልታለች። ኩዌት በቀን ከ2.5 እስከ 3 ሚሊዮን በርሜል ነዳጅ ለገበያ ታቀርባለች። በዚህም በትንሹ በዓመት ከ80 ቢሊዮን ዶላር በላይ ገቢ ታገኛለች። ትንሽ እንዳይመስሉት፣ ምክንያቱም ኩዌት 1.5 ሚሊዮን ዜጎች ብቻ ነው ያሏት። ልብ ያድርጉ፣ ዜጎች ነው ያልነው። እንበልና መንግስት የአንድ ዓመቱን የነዳጅ ገቢ እኩል ለዜጎች ይላካፈል ቢል አንድ ዜጋ 53333 ዶላር ወይም ከ8 ሚሊዮን ብር በላይ ይደርሰዋል። ሌላም አለ። ነዳጅ የሀገሪቱ ዋነኛው የሀብት ምንጭ እንጂ ብቸኛው አይደለም። ኩዌት በዓመት ከ160 ቢሊዮን ዶላር በላይ ገቢ ያላት ሀገር ናት። ታዲያ ይህ ሀብት ግንባር የምታከለውን የኩዌት መሬት እያለማ የዜጎችን ሕይወት አሻሽሎ ብዙ ይተርፋል። በሌላ አማርኛ ኩዌት ገቢዬን በአካፋ ወጪዬን በማንኪያ አድርገው ብላ የጸለየችው ጸሎት የሰመረላት ሀገር ናት። አሁን ኩዌት ከፍተኛ የሆነ የውጭ ምንዛሪ ያላት ሀገር መሆኑን አወቅን። ግን ይህንን የውጭ ምንዛሪ ክምችት፣ የገንዘብ አቅርቦትን፣ የዋጋ ግሽበትንና የምንዛሪ ዋጋዎችን በአግባቡ እየተቆጣጠረ በጥንቃቄ የሚያስተዳድር የማዕከላዊ ባንክ ባይኖራት ኖሮ እዚህ ባልደረሰች ነበር። የኩዌት ማዕከላዊ ባንክ አይደለም ከመካከለኛው ምስራቅ ከዓለምም ከምርጦቹ የሚጠቀስ ነው። ለዚህ ደግሞ ብዙ ምስክር አያሻም። የኩዌት ዲናር የደረሰበትን የአያልነት ደረጃ ማስተዋል፣ ዛሬም ድረስ ሳይወርድ መቀጠሉን ማየት በቂ ነው። ዓለማችን ላይ እንደ ኩዌቲ ዲናር ጠንካራ ገንዘብ የለም። እንኳን ዶላር፣ ፓውንድና ዩሮም ቢሆኑ ጫፉ ላይ አይደርሱም። የኩዌት ማዕከላዊ ባንክ ከሌሎች ሀገራት በተለየ ከዶላር እስከ ፓውንድ፣ ከዩሮ እስከ ጃፓኑ የን፣ ወርቅን ጨምሮ ከፍተኛ መጠን ያለው የውጭ ምንዛሬ በሪዘርፍነት አስቀምጧል። ይህ አካሄዱ ሁለት ጥቅም አስገኘለት። አንደኛው ኢኮኖሚውን እንደ ዶላር ካሉ አንድ የውጭ ምንዛሬ ጋር ብቻ ከማነጻጸር ወጥቶ ብዙ አማራጮች እንዲኖሩት አደረገው። ሌላው አያድርገውና በድንገት አለኝ ብሎ የሚሸጠው የነዳጅ ዋጋ ቢቀንስ ኢኮኖሚው ሳይጎዳ መቋቋም እንዲችል አድርጎታል። በ2020 ለምሳሌ የነዳጅ ዋጋ በዓለም አቀፉ ገበያ ሲቀንስ ምንም ያልመሰላት ሀገር ኩዌት ብቻ ነበረች። እድሜ ለማዕከላዊ ባንኳ ይሁንና መጠባበቂያውን ተጠቅሞ ሰላም አደረጋት። የማዕከላዊ ባንክ ስራ ግን ሀብት ማስቀመጥ ብቻ አይደለም። ያለው ሀብት ለግሽበት እንዳይዳረግ በግዙፍ ኢንቨስትመንቶች ላይ ይሰማራል። ሌሎች ሀገራት ከነዳጅ የሚያገኙትን ገንዘብ በልቼ ካልሞትኩ ሲሉ ኩዌት ለነገ ብላ ኢንቨስት ማድረግ የጀመረችው ገና ከጅምሩ ነበር። ነዳጅ በኩዌት መመረት የጀመረው በፈረንጆቹ 1946 ሲሆን ለ7 ዓመታት የነዳጁ ገቢ የሀገሪቱንና የህዝቦቿን ህይወት መስመር ሲያዚዝ ቆየ። በኋላም በ1953 ኩዌት ኢንቨስትመንት አውቶሪቲ ተቋቋመ። በተለያዩ የውጭ ሀገራት ግዙፍ ፕሮጀክቶች ላይ ኢንቨስት ማድረግ ተጀመረ።
የኩዌት መንግስት በተለያዩ ሀገራት በሚያደርጋቸው ግዙፍ ኢንቨስትመንቶች ይታወቃል። በዚህም ከ800 ቢሊዮን ዶላር በላይ ሀብት እንዳፈራ ይነገራል። ብዙ ሀብቶች አሉት። ለንደን ከሆኑ ዊሊስ ቢልዲንግ፣ ግሮስቨነር ሃውስ ሆቴል እና ለንደን ብሪጅ ሲቲ፣ ኒውዮርክ ከሆኑ የ757 አቬኑ ከሀብቶቹ ጥቂቶቹ ናቸው። የኩዌት መንግስት በጀርመኑ የመኪና አምራች ድርጅት ማርቼዲስ ቤንዝ ላይ ሶስተኛው ግዙፉ ሼር ሆልደር ነው። እንደ ሜታና ጉግል ባሉ ዓለም አቀፍ የቴክኖሎጂ ድርጅቶች ላይ ሳይቀር ትልልቅ አክሲዮኖች አሉት። የአውሮፓና የእስያ ሀገራት ላይ ግዙፍ የነዳጅ ማጣሪያዎችን አስገንብቷል። ኩዌት ኢንቨስትመንት አውቶሪቲ ማለት መንግስት ይህንን ሀብቱን የሚያስተዳድርበት ተቋም ነው። ባጭሩ ኪያ ይባላል። ይህ ተቋም ኩዌት ከነዳጅ የምታገኘውን ገቢ እያስተዳደረ ጥበባዊና ሚስጥራዊ በሆነ መንገድ ኢንቨስት የሚያደርግ መንግስታዊ ግን በነፃነት የሚንቀሳቀስ ተቋም ነው። የኩዌት ኢንቨስትመንት አውቶሪቲ የተቋቋመው ሀገሪቱ ሙሉ ነፃነቷን ከማግኘቷ በፊት በ1953 ነበር። ዓለማችን ላይ ጥንታዊው የመንግስት የኢንቨስትመንት ግሩፕ በመባል ይታወቃል። ዋነኛው ዓላማው የኩዌትና ዜጎቿን ሀብት ማስቀጠል ሲሆን የሀብቱ መጠን ከ800 እስከ 900 ቢሊዮን ዶላር ይገመት እንጂ በግልጽ የሚታወቅ አይደለም። በዚህም ከአሁኑ እስከ መጪው ትውልድ ድረስ ቆፍሮ የሚያወጣው ነዳጅ ቢያልቅበት ገንዘቡ በሚገባ ተቀምጦለታልና በቅንጦት መኖሩን አያቆምም። ማዕከላዊ ባንክ የሀገር ውስጥ የዋጋ ግሽበትን በከፍተኛ ሁኔታ መቆጣጠር መቻሉ እድሜ ለነዳጅ ይሁንና ኩዌት ኤክስፖርት የምታደርገው ኢምፖርት ከምታደርገው መብዛቱ፣ የውጭና የውስጥ ሰላሟን በሚገባ ማስጠበቋ፣ እነዚህና ሌሎች ምክንያቶች ተደምረው ኩዌት ለነዳጅ ገዢ ደንበኞቿ በዲናር ክፈሉኝ እንድትል ለአንድ ዲናርም 3 ዶላር ከ25 ሳንቲም ዋጋ እንድትተምን አስችሏታል። ኑሮ በኩዌት ግን ሁሌ እንዲህ አልነበረም። 10 ዓመታትን ወደ ኋላ ብንራመድ አስከፊውን የጦርነት ወቅቷን ብንጨምር ደግሞ የድህነትና የረሃብ ዘመኖቿን እናገኛለን። ከ1970ዎቹ በፊት ኩዌት የምትባል ሀገር አትታወቅም። ይልቁንስ በቁጥር አናሳ የሆኑ ኑሯቸውን በአረብ ባህረ ሰላጤ ላይ የመሰረቱ የአረብ ጎሳዎች የሚኖሩባት በረሃማ ሀገር ነበረች። የበኒ ውቁብ ጎሳዎች ይባላሉ። በዋነኝነት በገልፍ ሀገራቱ የተለመደውን እንቁና አሳ ይነግዳሉ። አርሰው አይበሉ ነገር ሀገራቸው ያላት የሚታረስ መሬት 0.6 ከመቶ ብቻ ሆነባቸው። የጎሳቸው መሪ የአልሳባህ ቤተሰብ ሲሆን ዛሬም ድረስ ኩዌትን እያስተዳደረ ይገኛል። ከ1899 እስከ 1961 ድረስ ራሳቸውን ከውጭ ወራሪ መጠበቅ አቅቷቸው ከብሪቴን ጋር በገቡት ስምምነት ብሪቴን የውጭ ጉዳያቸውን እያስተዳደረች ለ62 ዓመታት ቆይታለች። በ1938 በረሃነሽ ሙቀትሽ አይቻልም ብለው ያልጣሏት መሬት ደረስኩላችሁ ስትል ተዝቆ የማያልቅ የነዳጅ ሀብት መያዟን አረጋገጡ። የተራቡት ዜጎች እልል ብለው ሳይጨርሱ ነዳጅ እንዳላቸው ባወቁ በዓመቱ ሁለተኛው የዓለም ጦርነት ተነሳ። በላሁ ያለው ህዝብ ተበልቶ ለቀጣይ 6 ዓመታት ወደ ነበረበት ባህር ገብቶ እንቁ ፍለጋውን ጀመረ። ያለፈው አልፎ በ1945 ጦርነቱ ቆመ። በዓመቱ ኩዌት ነዳጅ እያወጣች መሸጥ ጀመረች። የኩዌት ዜጎች ከድህነት ጋር የነበራቸውን ውል ለአንዴና ለመጨረሻ ጊዜ ቀደው ጣሉ። በ1961 አሁን ራሳችንን መጠበቅ እንችላለን ሲሉ ከብሪቴን ጋር የነበራቸውን ውል አፈረሱት። ከ1960ዎቹ እስከ 1980ዎቹ ድረስ የኩዌት ወርቃማ ዘመን ነበር። ዜጎች ከሕክምና እስከ ትምህርት፣ ከመኖሪያ ቤት እስከ ምግብ በነፃ ይታደላሉ። አስተዋይ መሪዎቹም ከነዳጅ የሚያገኙትን ገንዘብ ኢንቨስት እያደረጉ የሀገራቸውን የነገ ዕድል ያሳምራሉ። ሀብታቸው ግን ከጥቅሙ እኩል ጉዳት ይዞባቸው መጣ። በ1990 ጎረቤት ሀገር ኢራቅ በሳዳም ሁሴን እየተመራች የኩዌት መሬት ግዛቴ ነው ስትል ወረራ ጀመረች። ኩዌት ገላጋይ አጥታ ለ7 ወራት ያፈራችው ሀብት እየወደመ ዜጎቿም በጦርነቱ መሞትና መፈናቀል ጀመሩ። ቀድሞውኑ በሳዳም ሁሴንና ኢራቅ ላይ ጥርስ ነክሰው የነበሩት አሜሪካና ሌሎች 35 ሀገራት ኩዌትን ነፃ አውጥቶ ኢራቅን አፍርሶ ተመለሰ። የሆነው ሆኖ በጦርነቱ ከፍተኛ ጉዳት የደረሰባት ኩዌት ለክፉ ቀን ያስቀመጠችውን ሀብት ተጠቅማ ካለፈው በተሻለ ጠንካራ ሆና ቆመች። ዛሬ ላይ ኩዌት የሚለው ስም ብዙ ትርጉም አለው። በነዳጅ የተሞላች ዜጎቿን የምታቀናጣ የሀብታሞች ምድር፣ ውብ ሀገር የሚለው አንዱ ነው። ታዲያ እጅግ የሚከብደው ሙቀቷም ሳይረሳ ኩዌት ለኢንቨስተሮች ምቹ የሆነች ሀገር ናት። ግን አብዛኛዎቹ ዜጎች በመንግስት ተቋማት ተቀጥረው የሚሰሩ ናቸው። የቀሩትም ቢሆን የግል ስራ አላቸው። እናማ በሀገሪቱ ሰራተኛ ያጣው ግን ደግሞ የኩዌት ኢንቨስትመንት ፖሊሲ ያማለለው የግሉ ዘርፍ ምን ይዋጠው?
ለዚህ ማስተካከያ እንዲሆን ኩዌት በተለያዩ ጊዜያት ድንበሯን ከፍታ የውጭ ሀገር ሥራ ፈላጊ ዜጎች በግሉ ዘርፍ ተቀጥረው እንዲሰሩ ታደርጋለች። በዚህም ከ70 እስከ 100 ሺህ የሚቆጠሩ ኢትዮጵያውያን ኩዌት ገብተዋል። አብዛኛዎቹ ሴቶች ሲሆኑ በዋነኝነት በቤት ውስጥ ሥራ ተሰማርተዋል። ወንዶቹ በኮንስትራክሽን ጥበቃና በሹፍርና ሙያዎች ያገለግላሉ። ሀበሾች በጠንካራ ሰራተኝነታቸው የተመሰከረላቸው በዜጎቹም ሳይቀር የሚወደዱ ናቸው። ኩዌት ዓለማችን ላይ ከፍተኛ የውጭ ዜጋ ቁጥር ካላቸው ሀገራት አንዷ ስትሆን 68 ከመቶ የሀገሪቱ ነዋሪ የውጭ ዜጋ መሆኑን ነግረኑታል። ኑሮ በኩዌት ለነዋሪዎች ካልሆነ ለጎብኚዎች ውድ የምትባል ሀገር ናት። እንበልና አንድ ዲርሃም የሚያወጣ ዕቃ ቢገዙ በዶላር ቢያሰሉት 3.25 በብር ደግሞ ከ450 ብር በላይ ያወጡ እንደማለት ነው። በዛ ላይ ብዙ ተቋማቶቿ ደረጃቸውን የጠበቁ በመሆናቸው ክፍያቸው ይበዛል። ይህንን የኑሮ ውድነት ግን ዜጎች እንኳን ሊያስጨንቃቸው የሚያውቁት አይመስልም። መንግስት ሰላም ውሎ ይግባና ከትንሹ እስከ ትልቁ ከፍተኛ ድጎማ እያደረገ ያቀርባል። የኩዌት ዋና ከተማ ኩዌት ሲቲ ትባላለች። በሰማይ ጠቀስ ፎቆቿ በሀብታም ዜጎቿና በድምቀቷ ትታወቃለች። 3 ሚሊዮን ህዝብ ይኖርባታል። ከሀገሪቱ ህዝብ ከግማሽ በላይ የሚሆነው የሚኖርባት ከተማ ነች። ዘመናዊነትን ከአረብ ባህልና ከባህር ዳርቻ አኗኗር ጋር አጣምራ ይዛለች። የሚመለከቱት ኩዌት ታወር ይባላል። የኩዌት ብሔራዊ ምልክት ነው። ጭው ካለው በረሃ ተነስታ ያላትን የተፈጥሮ ሀብት በብልሃት ተጠቅማ ዛሬ የደረሰችበትን የሀብትና የስኬት ህይወት ያሳያል። በ1990ው የኢራቅ ወረራ ከፍተኛ ጉዳት ደርሶበት ወድሞ የነበረ ሲሆን ወረራው ባበቃ በወራት ጊዜ ውስጥ እንደ አዲስ ተገንብቶ ለጎብኚዎች ክፍት ሆነ። 3 ማማዎች አሉት። ትልቁ ማማ 187 ሜትር ከፍታና 2 ክብ ዲዛይኖች ተካተውለታል። የታችኛው ዲዛይን ከመሬት 82 ሜትር ከፍታ ላይ ሲገኝ 4500 ሜትር ኪዩብ ንጹህ የመጠጥ ውሃን ይዟል። ይህ ውሃ ለከተማዋ መጠጥነት ያገለግላል። እሱን አልፈው 43 ሜትሮችን ወደ ላይ ሲወጡ በ30 ደቂቃ 360 ዲግሪ የሚሽከረከረውን ቅንጡ ሬስቶራንት ያገኛሉ። ኩዌት እጅግ ሞቃት በሆነው የአየር ጸባይዋ ትታወቃለች። በበጋ ወራት 50 እና ከዛ በላይ ዲግሪ ሴልሺየስ የሙቀት መጠን ታስተናግዳለች። ታዲያ ሙቀቱ ከብዶት ከተማዋን መጎብኘትም አስፈልጎት ከነበር እዚህ ሬስቶራንት ገብተው ቡና ፉት እያሉ በ30 ደቂቃ ሙሉ ከተማዋን መጎብኘት ይችላሉ። ሁለተኛው ማማ 147 ሜትር ከፍታ ሲኖረው አንድ ክብ ዲዛይን ይገኝበታል። እሱም 4500 ኪዩቢክ ሜትር ንጹህ ውሃን የያዘ ነው። ሶስተኛው ማማ ምንም አይነት ክብ ዲዛይን የለውም። ነገር ግን ለሁለቱ ብርሃን የሚሰጠው እሱ ነው። ሁለቱ ማማዎች ከሱ የተቀበሉትን ብርሃን እያንጸባረቁ ከተማዋን ያስውባሉ። እነዚህ ማማዎች ከተማዋን ከማስጌጥ ያለፈ ሌላ ለየት ያለ ትርጉም አላቸው። ውሃ የያዙት ማማዎች ሕይወትን፣ የሀገሪቱ ሀብት የዜጎች የጋራ መሆኑን ያሳያሉ። ከላይ ያለው ዘመናዊ ሬስቶራንት የነገውን የኩዌት ኑሮን ያስተዋውቃል። ብርሃን የሚሰጠው ማማ የኩዌትን ነገስታት ለህዝባቸው ያላቸውን ቸርነት ያስረዳል። ይህን ታወር ለመጎብኘት ከ4 ዓመት በታች ለሆኑ ህጻናት ነፃ፣ ከ4 እስከ 9 ዓመት ላሉት $5፣ ከዛ በላይ ለሆኑት ደግሞ $10 ይከፍላሉ። ከዚህ ወጥተን በስፋትም በቅንጦትም ዓለምን ጉድ ወዳስባለው ሞል እንሂድ። ዘአቬኑስ ሞል ይባላል። ከ1.3 ሚሊዮን ስኩዌር ሜትር በላይ ስፋት ያለው 1100 ዘመናዊ ብራንድ ሱቆችና 400 ሬስቶራንቶች ያሉት ሰፊ የመገበያያ ሞል ነው። ባጭሩ በከተማ ውስጥ ያለ ሌላ ከተማ ሊሉት ይችላሉ። ስፋቱን ለመረዳት ከ200 በላይ የእግር ኳስ ሜዳዎችን በአንድ አድርገው ያስቧቸው። ሞል ውስጥ ገብተው የመኪና ሰፈር፣ የአልባሳት ሰፈር፣ የወርቅ መሸጫ ሱቆች ሰፈር እያሉ ነው የሚጠሩት። ልክ እንደ ከተማ በሞሉ ውስጥ ከመንገድ ዳር ምግቦች እስከ ትላልቅ ሆቴሎች ያገኛሉ። ከ13000 በላይ መኪና ማቆም የሚችል የራሱ ፓርኪንግ አለው። ኩዌት ልክ እንደ ሌሎቹ የሙስሊም ሀገራት አርብ የሥራ መዝጊያ ቀን ነው። ታላቁ ጁማአን በቤታቸው አሳልፈው ቅዳሜን ደግመው እሁድ ሥራ ይጀምራሉ። በእነዚህ ቀናት የሞሉ ፓርኪንግ በቅንጡ መኪኖች ይጨናነቃል። ሞሉ 5 መግቢያዎች አሉት። ቱሪስት ከሆኑ እንደ ሂልተን ጋርደን ኢንተርናሽናል ባሉ ሞሉ ውስጥ በተገነቡ ሆቴሎች ማረፍ ይችላሉ። ሞሉ የኩዌትን አስቸጋሪ ሙቀት ተቋቁሞ ተመጣጣኝ የአየር ጸባይ እንዲኖረው ተደርጎ ነው የተገነባው። ሞሉ ውስጥ ሆነው ድንገት አርቲፊሻል ዝናብ ሊዘንብ ጣሪያውን ቁጭ ሰማዩን ሊመስል ገንዘብ በማውጣት የሚያውቁት ኤቲኤም ወርቅ ሊሸጥሎት ይችላል። ኩዌት ዛሬ በቅንጡ ሞሎች ብትገበያይም የድሮ ታሪኳ እዚህ ነበር። ሱቅ አልሙባረክያ ይባላል። ከ200 ዓመታት በላይ ያስቆጠረ ጥንታዊ ሱቅ ነው። ነዳጅ ባልነበረበት በዛ የደጉ ዘመን የኩዌት ኢኮኖሚ የሚዘወረው በዚህ ገበያ ነበር።
ከአልባሳት እስከ ጌጣጌጥ፣ ከቅመማ ቅመም እስከ ዕጣን፣ ባህላዊ ምግብና ሌሎችም ይሸጣሉ። ከህንድ፣ ፐርሺያና አፍሪካ የመጡ ነጋዴዎች እንሽጥ እንግዛ ካሉ ገበያቸው እዚህ ነበር። በኢራቅ ወረራ ወቅት ከባድ ጉዳት ከደረሰባቸው ቦታዎች አንዱ ሲሆን ኩዌቶች ግን ይህ ቦታ የኋላቸውን የሚያስታውሱበት ነውና ነጋዴው ህዝብና መንግስት ተባብረው እንደ አዲስ ባህላዊነቱን ሳይለቅ እንዲገነባ አደረጉ። ጥንታዊ በሆነው የእንጨት ጣሪያው ገና ከሩቁ በሚያውደው የዕጣን ሽታው ይታወቃል። ሱቅ አልሙባረክያ ቃሉን ወደ አማርኛ ብናመጣው የተባረከው ሱቅ የሚል ትርጉም ይሰጠናል። ኩዌቶች በሀገራቸው ከተገነቡ ቅንጡ ሞሎች ይልቅ እዚህ ያሉ ነጋዴዎች ሐቀኞች ናቸው ብለው ያምናሉ። ያ ሐቀኝነታቸው ደግሞ ለሻጭና ገዢ በረከትን ይጨምራል። እዚህ ተከራክረው ነው የሚገዙት። 100 ከተባሉ 20 ብለው ይጀምሩ። 30 ውሰደው ሊባሉ ይችላሉ። ነጋዴዎች ያላቸውን ዕቃ ያለቀበት በዚህ ዋጋ እያሉ ይጠራሉ። ኩዌት ውስጥ ሆነው የሚፈልጉትን ባህላዊ ዕቃ እዚህ ገበያ ውስጥ ካጡት ኩዌት ውስጥ የለም ብለው ይመለሱ። ኩዌት ሲቲ ውስጥ ሆነው ከሀብታሞች ግፊያ የወጣ ተመጣጣኝ ቅንጦት ማሳለፍ ከፈለጉ ሐዋሊ የሚወስደውን መኪና ይሳፈሩ። ሥራ ፈልገው የመጡ የውጭ ዜጎች የሚበዙባት ከተማ ነች። ህንዶች፣ ግብጾች፣ ፊሊፒኖችና ሶሪያዎች በብዛት ይገኛሉ። በአዲስ አበባ ሾላ ገበያ እንደምንለው እዚህም ተከራክረው በቅናሽ ዋጋ የሚገዟቸውን አልባሳትን፣ ጌጣጌጥና መዋቢያ ዕቃዎችን የሚያገኙበት ገበያ አለ። ከተማዋ የቴክኖሎጂ ከተማ እየተባለች ነው የምትጠራው። ላፕቶፖች፣ ስልኮችና የተለያዩ ኤሌክትሮኒክሶች ይሸጡባታል። ኩዌት ውስጥ ምርጥ ከሚባሉ ትምህርት ቤቶችና ኮሌጆች የተወሰኑትን ይዛለች። ሚድል ክላስ ወይም መካከለኛ ሀብት ያላቸው ዜጎችም ይኖሩባታል። ለኤርፖርትና ኩዌት ሲቲ ቅርብ መሆኗ በአቅማቸው ልክ እየኖሩ መስራት ለሚፈልጉ ዜጎችና ነዋሪዎች ይበልጥ ተመራጭ ያደርጋታል። የኩዌት ኢንተርናሽናል ኤርፖርት ወደ ሀገሪቱ የሚያደርሶት መግቢያ በር ነው። ኩዌት ነፃነቷን ባገኘችበት ዓመት በ1961 አገልግሎቱን ጀመረ። ከዋና ከተማዋ ኩዌት ሲቲ በ15 እና 20 ኪሎ ሜትር ርቀት ላይ ይገኛል። በዓመት በ10 ሚሊዮን የሚቆጠሩ ተጓዦችን ያስተናግዳል። የኩዌት ዜጎች አብዛኛዎቹ ባለመኪኖች ናቸው። ስለዚህ በሀገሪቱ የህዝብ ትራንስፖርት እንደ ልብ ማግኘት ቢቸግርም ባሶችና የራይድ አገልግሎት የሚሰጡ ታክሲዎችን ያገኛሉ። በቅርቡ ግን ኩዌት የባቡር ትራንስፖርት አገልግሎት ለመስጠት ዝግጅቷን ጨርሳለች። የዛሬው ፕሮግራማችንን በዚሁ አበቃን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።